ባይዘው የተከበረች ሴት እኮ ሁሌም የተከበረች ነው። የኔ እናት የኔ ጡንቡጥዬ የኔ ሱካር ማለት ነው። የኔ አንደበቷ ጣፋጭ ማለት ነው። እቺ ልጅ ካልወደደች ማን ይወደድ? የኔ ምስኪን ማለት ነው። እሺ ከዛ የኔ ብርቱካን ፊት ዛማ እንግዲህ ያው ሽልማቱን ላይ ይገባታል። ልጅቷ ዓለምን ታስጠራለች በሚለው ኧረ በእናታችሁ በሌላ ድርጅት ራሱ በጣም እንትን መናጅር ሆነ ታስተዳድር ነው አሉ ነገር ቢኖር ማለት ነው። ይሄ ዳኒ ቤት ይሄ ዳጊ የሚባል ሰውዬ ገብቶ ምንድነው ያለው? ሃይሚን ከፈለጋችሁ አብይ ማፍቀር ይችላል። በጣም ጡንቡጥዬ በጣም ቆንጅዬ ልጅ ነች አለ። እኔ በጣም ነው ያናደደኝ። እንዴት አብይ ሽማግሌ ያፈቅራታል? እኔ አብይ መንግስት ስለሆነ አልገባሽም እኮ አብይ ማለት ታውቂያለሽ? ዶክተር አብይ ማለት የኢትዮጵያ መሪ ነው። የኢትዮጵያ ምን ብዬ ልንገር? መሪ እኮ ነው። መሪ እና መሪ አንድ ሲሆኑ እንዴት ነው የሚሆኑት? ስለዚህ ሃይሚ መሪ ስለሆነች የኢትዮጵያ መሪ ናት ልጅቷ። ገባሽ? ንግስት ናት። ቀዳማዊት ዝናሽ ታያቸው ትባላለች። ስለዚህ ለዛ እኮ ነው ዳኒ እንደዛ ያለ። ምክንያቱም እንደውም እኛ ሩቅ ነን ያለን፣ እሱ ቀርቧት ስላለ ብዙ ነገር ይረዳል። የምሬን ነው። ዳኒ አራዳ ልጅ ነው በነገራችን ላይ እሱ ያውቃል ብዙ ነገር እና ዳጊ እኮ ነው እንትና እናውቀሻል አይደል? የሆነ ጊዜ የኤፍሬም ሚስት ጡት ማጃ የገዛው እሱ እኮ ነው ያለው። አንቺ ጋስለዚ ከማጥራይ ቄልሞት ምንድነው ያለ? አው ቆንጆ ናት ምናምን በጣም ቆንጅዬ ናት። ደግሞ እንትኗ የምሬን ነው እንዲህ ያለ ነበር። እግዚአብሔርን በጣም ቆንጅዬ ልጅ ናት። ከምንም በላይ ደግሞ አስተሳሰቧና የሆነ ግርማ ሞገሷ ምናምን እያለ እያወራ ነበር እኮ በጣም። ስለዚህ በጣም ላሞቹ በጣም እየቃጠሉ ነው። ሂጂበት እሺ። ላሞቹ እኮ አሁን እየቀነሱ 25 ገቡ። 24 ነው ገና ይቃጠላሉ። ደግሞ እኮ እኔ የሚገርመኝ ነገር ከላሞቹ እኮ 2 ናቸው 3 ናቸው በተደጋጋሚ ብራን ፖስት የሚያደርጉት። ተው ከኛ ጋር ፍቅር ፍጠሩ። እግዚአብሔርን ይሻላችኋል። ድሮ እኮ እንዴ በአንበሳ በእንትን እኮ እያጀቡ እንትን የሚሉ ዛሬ የሃይሚዬ እህቶች ነን የሚሉት ናቸው እና ማለት ነው። ስለዚህ ተው ሰላም ፍጠሩ ይሻላችኋል። መታደም ከፈለጋችሁ ባለፈው ይመስላል ይሄ የምሬን እኔ ይኝ ብሎ ያለቀሱበት ቀን ልንገራችሁ። የእውነቴን ነው እየቀለድኩ አይደለም። 200 ሺህ ሃይሚ ሞላች ቀን የምር በውስጥ ብዙ ነገር ደርሰውኛል። ግን ምን አሉ ዛሬ እሷን ብቻ እንድቹ ቀኑን ሙሉ 2 ቀን 3 ቀን ሙሉ እሷ ላይ ሙጭጭ ብሎ ዋሉ። ሚዲያ ሙሉ የእሷ ብቻ አረጉት። ብቻዋን አምጥታለች እንደ ምናምን እያሉ ያወራሉ። ምን ብቻዋን አምጥታለች ምናምን እኛ መቻለን። እኛ እኮ ምንም አላልንም። እናንተ ናችሁ ልዩነቱን ይፈጥራሉ። እንደዛ ምትለው እኮ በረከት ምትባል ቆርቆ እንዳለች እኮ የምር በጣም ነው የሚያስጠላው። አንድ ቀን እኮ በረከት ስሜን አሁን እኔ በቪዲዮ ወጥቼ ጨፍራለሁ ምድር አሮግት ሁሉ አሮግቶች ይላሉ እያለች አንድ ቀን እቺ ኮተት የወንድ ዳይፐር ከፈለገች ማለት ነው ትራስ ላይ ተዋሰርታ ማለት ነው ተታይና ጀመር ማለት ነው። በየት ማይላር ለምን ቪዲዮ በረከት የሆነ ይነስ ሀሳሙ ለቢያላው ኮተታሙ የንግስታችን ነገር ነው እያወራን ያለነው። የእሷ ነገር ለምን መጣችሁ? እናንተ ምንና ምን እዚህ ጋር ለወደፊት ለሃይሚ ሰራተኛ ይሆናለሁ እያለች እየለመነች ነው። ለቤተሰብሽ ክብር ይኖር መጀመሪያ ማለት ነው። ለቤተሰብሽ ለአባትሽ እና ለእናትሽ ክብር ነው ይኖር ማለት ነው። እኔ አንቺ ማነሽና ነው እኔ ሶፋ ግጂ ቴሌቪዥን ግዢ ምናምን የምትይ ማለት ይሄ ነገር መቼም አይረሳሽም። እግዚአብሔር ይብረን አይረሳሽም። እኔ እኮ የሚያሳዝኑኝ ታንዬ ምን መሰለሽ? እግዚአብሔርን ለራሳቸው እኮ አንድ ቀን ይሄን እኮ ጸጉራቸውን አይፈቱም ወይ አይታጠቡ ወይ በቃ ይሆናል አይደል? ራሳቸውን አይጠብቁ። እኝኝኝኝኝ ወንድሜ የታባታ ያስቀመጠሽ ወንድሟን እዚህ እውነቴን ወንድ አንጠልጥሎ ፕሮፋይል ከሚያደርጉ ግደኝ። እግዚአብሔርን ሴትን እንደፈለጋችሁ አድርጉ። እውነቴን ነው
የእውነት በጣም ነው የሚዳብረው። እኔ አሁን ቡቡን ሞቼ ነው የምወደው፣ የምሬን ነው። ግን ደግሞ ፎቶን አላንጠለጥልም። የሃይሚን እንደፈለኩ ባደርግ ይሻላል። የምሬን ነው። ስለሆነ ነው እኮ በጣም ነው የሚያስጠላው። አሁን የሃይሚ እህቶች ብሎ የላዩት እነሱ እኮ እነሱ ናቸው። እኛ በጣም ነው የምንወደው የምር። ሃይሚ ያለ ብሩክ፣ ብሩክ ያለ ሃይሚ ምንም ምናቸውም አያምርም። ግን ደግሞ እነሱ የሆነ የላይገን ስትሬ ለምንድን ነው የሚታወረ? የምር የፕሌኑ አይደለም ነገሩን ነው እኮ አይደል? ነገሩን ነው እኮ ገንበጣችሁ ሲነካ ማለት ነው እየጮሁ ነው የሚያድሩት። አሁን ከፍቶኝ ኝኝኝ ይላሉ። ስለዚህ ገንበጣ ይነካ የሶስት መላጫ ቤት በረከት ማለት ነው። አንቺ መልካም ማለት ነው። ፈጣሪ ጥሎ አይጥልሽም። ሁለተኛ አንድ ነገር ካወራች በረከትን የምንሰራው ስራ አለ። ይሄ የሶት ማስጠንቀቂያ ነው። አትስሩ፣ ስራ ያውጥ። ሁሉንም ሰው አንድ ነገር ሲያወራው የስራውን ያገኝ። እናንተ ምንም አታውሩ። ሃይሚን ቢጠሏ ከቁመቷ አይቀንሱ፣ ከቆንጅናዋ አይቀንሱ። ነው ምሽኮ ዋላ ይስማት ነው ወጣ ነው ምሽኮ ገለ አይስ ነው ምሳ ዜዶ ይሰማል። እናንተ ባናችሁ እኔን እኮ በጣም እየሰደበች እኮ ነው። ሳኔ እግዚአብሔርን ማንንም በረከት ናቸው። እኔ ሰው እያመጣኝ ሳኔ ስሜን በረከት አይደለችም እቺ ድንቅነሽ የምትባለውን አምጧት። እኔን ሰድባለች ባለፈው ማለት ስሜን የሃይሚና የብሩክን ፎቶ ለምንድን ነው የማታረግ? ቤት ደቂቃት አንድ ቀን አርጄ እንቅልፍም ቢያለኝ ከዛ ቀየርኩኝ የብሩክን አለች። ሲጀመር አንቺ እኮ ጨለማና ብርሃን አንድ ነው እንዴ? ሲጀመር አይገናኙም። በቃ እኛ ምን እናድርግ? ልጃችን እኮ እንዴ ሰናት፣ ቦናት፣ ስማርት ናት፣ ስዊቲ ናት፣ ፊቲ ናት። ምን ብዬ ልንገራችሁ? አሁን ይሄና ያ እንዴት ነው የሚገናኘው? ስለዚህ ነው ምን ይፈውዳል? አንድ ድንቅነሽ የምትባል ኩራት አለች እኮ በእናትሽ ማይላፍቴያት የነሱ ሲም የፕሌን ነገር አውሪ። ወይኔ ምን ትለብሳለች? ወይ ፀጉሯ እንዴት ነው የምታስተካክለው? አይደለም ምን ትለብሳለች ላልሹ ደግሞ ቁም ነገር ማለት ነው። ምን ትለብሳለች ላልሹ ያቺ ማናት የምትባለው ባለ 3 ሚሊዮን ቀሚስ የተከራየችዋ ለኪራይ ብቻ 3 ሚሊዮን የውጭ ዶላር በአሜሪካን ዶላር የተከራየችዋ ልጅ ቁም ነገር ያንን ቀሚስ ተሰርቶላታል። ገባሽ ተሰርቶላታል ቀሚስ። አው ግን ድምጼን አትብሉ፣ እግዚአብሔርን ይደብራል። እረፉ ለሃይሚዬ የሆነላትን እኮ ነው እያወራ ያለሁት። ባለ 3 ሚሊዮን ቀሚስ ሰው በአሜሪካን ዶላር የተከራየችውን ማለት ነው ለሷ ተገዝቶ ተሰርቶ ተሊኮላታል። ማነች እቺ መጀመሪያ አማርኛ ብሎክ አድርጊ። ምንም ሳታወራ ብሎክ አድርጊ። ውጪ እና ማለት ነው ብሎክ አድርገት ስራ ብሎክ አድርገት መቼም ብሎክ አድርገት ማሰላማ ሀቢብ እና ማለት ነው እናንተ ማለት ነው ላም እኮ ጥቅም የለውም። እናንተ ከበረት ተላቀዋሉ። እናንተ ዝም ብላችሁ ስራችሁን ስሩ። ከላሞች ጋር ምንም ግንኙነት የለንም። እኛ በግ ተብለን የለ አው በግ ነን። በቃ ዝም በሉ እናንተ። ከነሱ ጋር ምንም ምልልስም አያስፈልጋችሁም። እና ምን ለማለት ፈልጌ ነው ቀሚስ ተሊኮላታል። ምን ትለብሳለች ላልሹ ነው ሳንዬ ቀሚስ ባለ 3 ሚሊዮን ብር ቀሚስ እንትን ተብሎላታል ተሰርቶላታል። እና ፀጉሯ ደግሞ የተገሩ ማለት ነው መሰለኝ። አንደኛ የተገር ነው የጣሊያን መሰለኝ የተገዛላት እና እንደዛ ነው ላችኋለሁ። አረ ብዙ ነገር አለ። እኔ ስንቱን እንትን ብዬ ስንቱን ተዋለሁ። የምሬን ነው። ሰሞኑን ደግሞ አሁን አንድ ብዙ ነገር አትናገር። ሲሚኝ ውዴ ብዙ ነገር አትናገር። አሁን ላሞቹ ማለት ነው የ3 ሚሊዮን ቀሚስ እንዴት አይነት ነው ብሎ ጎግል ላይ ይፈልጋሉ። ባይዘው እኔ ይፈልጉ ያገኛሉ። የምር ጭራሽ ባለ 3 ሚሊዮን ኦፍ ኮርስ አዋ። እና
ሌላ ደግሞ የምር የጣሊያን ማኔር ነው የተላከላት ባል 21 እንጁ ለዛው እና ደግሞ ቀድሞ ወርቅ ገብቶላታል። ሶፋዎች ቴሌቪዥን ግዙ ከፈለጋችሁ ቤት ምናምን አይደል ያላችሁት እና ቀድሞ ወርቅ ገብቶላታል። እነሱ ግን ሶፋ የግዢው ቲቪ የግዢው ወይዬ ይላሉ። ስንት አይነት ሰው አለ። እሷ ሶፋ እና ቲቪ ቀርቶ መኪና ቀርቶ ምንም የምትገዛበት አቅም ያላት ልጅ ናት። ሃይማኖት ታድርጋ እንዴ ምን አስበው ነው? እና እንደዛ ነው እላቸዋለሁ። የምሬን ነው። ግን ወርቅ ባለፈው የእጇን ለምንድን ነው ይሄ ቀለበት እያሉ ነበር። ሳንቃልዴን አይደለም ቁም ነገር ብዙ ወርቅ ተሊቆታል። የእግር ቀለበት ነው። የእግር ወርቅ የራሷ ገዝታ ለብሳለች። ማንም አይላካትም። ራሷ ነው ገዝታ ይለብሳለች። የእግር ራሷ ገዝታለች ደግሞ በስጦታ ሁሉም እግሩም እሷ ነች። አንቺ ታወጭ ተይሰኩገስ ወይኔ ጉዴ። አዎ ፀጉሯ ይበቃታል። ደግሞ እኮ አዎ ትክክል ነች። ለነገሩ ፀጉሯ ይበቃታል። ማንሽም የሚላጣ ልጅ መጥቶ እሷ ላይ አፉን ይከፍታል። እግዚአብሔር መጥፎ ነገር እንዳታግፋው። ሀይ ላሞች በጣም ነው። ሁለት ሰዎች ምን እየሰሩ ዛሬ ማበዳቸው ነው እንግዲህ ታያለሽ። ይሄንን ስክሪንሾት አድርጎ የሆነ ነገር አድርጎ እንትን እላሉ። አይ አትፍሪ፣ ምንም አያመጡም እኮ ፋሽን ፎቶ ወሰደት ያለ ነው። ምንም አያረጉም። ጌታን አትፍሪ፣ ምንም አትፍሪ። እኔ አንድ ነገር ልንገራችሁ፣ ፈጣሪ ምስክሬ፣ የኛ እንደዛ የተቀመጥነው ነገር ማለት ነው። አንድ ነገር ቢሰሩ እናንተ 10 አጥፉ። እነሱ አንድ ከሰሩ እናንተ 10 ስሩ። የምሬ ነው። አዎ አትስሙ፣ የምሬ ነው። አትስሙ። እግዚአብሔር እኔ የሚፈራው ባሌ የምሬን ነው። ቃልዴን አይደለም። ባሌ ሶሻል ሚዲያ ተጠቃሚ ነው። እሱ እንዲያያብኝ እንጂ አንቺ የመጨረሻ ሳኒ ማለት ነው። ጌታን ዩቲዩብ ላይ እግዚአብሔርን የኔን ፎቶ ወስዶ ላጥፎ ሃይሚን ይሰድቧታል። ታምኛለሽ? ኧረ በኢየሱስ እኔ የምነግራችሁ እነሱ አንድ ካጠፉ እናንተ 10 አጥፉ ማለት ነው። አዎ ፋክቱን የምነግራችሁ ከዛ ይተዋሉ። የምሬን ቢያርፉ ይሻላሉ ባይነካኳችሁ። ባለፈው ዜድ ቁርጡን አውርታለች። ጌታ ነው ይመቻት። የምሬን ነው። የሃይሚን እህቶች አትነካኩ፣ ተው፣ ጀግና የሆኑ እህቶች አሏት ምናምን እያሉ ነበር። ቃልዴን አይደለም የምር። ስለዚህ እኛ ሳይነኩን አንነካቸውም። በቃ ለምንድን ነው የምነካኩን? አይ ጉድ እኮ ነው እንዴ! እና እንደዛ ነው እላቸዋለሁ። እና ቅመም ዛሬ ፏፈሽ ብላ ትመጣለች። ሰሞኑን ደግሞ ከአይን ያውጣት። እኔ ምን ሊሆንላት ቱቱ በሉ እህቶቿ። ሌሎቹን ተዋቸው። ፈጣሪ ከነሱ አይንና ከነሱ ከቡዳዎች ፈጣሪ ጠብቃት። ግን እናንተ ቱቱ በሉ። የምሬን ነው። ገና ቪዲዮን ስትጀምሩ ቱቱ ብላችሁ የምር ምን ዱምቡሽ ቡሽ እኮ ብላ ነው እየመጣች ያለችው። ሜራ በትልቁ አልመጣ እስከሚጀም ምን ላድርጋት እንደው የሚያውር እስቲ ሚሚዬ በትልቁ ተቀመጪ። የኔ ጡምቡጥዬ በእናትሽ አሙግሻት አንዳንድ ነገር በያት። የኔ እናት ይሄ እጇን ማለት ይሄንን እኮ ነው የሚያወሩባት። ይሄ ልጅቷን ራሱ ምን እንደምትመስል ወይኔ ቱቱ በሉ እናንተ 31ዎቹ ለዛ እኮ ነው የሚቃጠሉ፣ እየተቃጠሉ ነው። ወይስ እኔ እኮ ከዚች ህፃን ልጅ ጋር የሚያወሩት ነገር ምን ነው የሚሉኝ? እግዚአብሔርን አያፍሩም እንዴ? ቆይ አሁን ኧረ በስመ አብ ወወልድ ወመንፈስ ቅዱስ ያላቅም። እሺ ቀዳሙ ሲሆን በላ ፈታፈሞክ እነሱ ማለት ነው በዚህ እሷ ያለች እድሜ ፓንቲ በውስጥ አይለብሱም እኮ። ለዛ ነው በጣም የተናደደ። የምሬን ነው። ሳኒ ማለት ነው አሁን ሃይሚን የሚሰድቧት። ባለፈው እንትና የሃይሚዬ ምርኮኛ እሷ አንዷን ዘቅዝቃት ነበር። በእውነት እናቴ በጣም ህፃን ናት። እውነቴን ነው የምልሽ ማለት ነው። ሳኒ ከምር ትልቅ ሴትዮ ናት እኮ። ሃይሚን ተሳድባ ነው ብለ ማናት ብዬ ስቄ ልሞት። ምርኮኛ የኛ መከታችን ነው የምትይ? መከታችን ማለት ነው። መከታችን አዎ፣ የሃይሚዬ ትክክለኛ ምርኮኛ የምር ከፈጣሪ ነው። ግን የሰው ምርኮኛ ግን ደግሞ እሷ የምር
አምጥታ ዘግዝቃት አለች። ጋስት ላይ ዘግዝቃ ቁጭ ብላ ነበር። ምንድነው ማናት የስል ሱሱ ነኝ ምናምን ምርኮኛን እየነካው ሆዱ መሬቱ እንዲነካ ነው የምናደርገው። አንቺ ደግሞ ማለት ነው የሆነ ቤት የብሩክ ፎቶ አድርገው እንትን ያሉት ቤት ማለት ነው አይቼ እቺ እኮ የብሩኬ ጠላት ናት ምናምን እያሉ ያወራሉ። ከምር ማቤት እንደሆን ትንከላለኝ እያወሩ ነው። የምሬን እግዚአብሔርን ነው የምላችሁ። እሷ ብሩኬን ጠላት ምንም አይደለችም። እሷ ግን ይላሉ ኖ እሷ ምንም ትወዳለች፣ ብሩኬንም ሃይሚንም ትወዳለች። ግን ሃይሚን ነው የሚሳደቡ ቦታ አንጥታ ትሳደባለች። በቃ አሁን አስበሽዋል። እኛ አሁን ፎቶ የሃይሚን ፎቶ ያደረገ ሰው ሁሉ ብሩክን እንደሚጠላ ነው የሚያስቡት። አስበሽዋል። እሷ ግን ትወዷለች፣ ሃይሚን ትወዳታለች። ፕሮፋይሏ ላይ ሃይሚ ነች ያለችው። ገባሽ? ቢኮዝ እሷ ስለምትወደው እሷም ትወደዋለች ማለት ነው። የምሬን ነው እንዴ። ሃይሚ በሃይሚ በኩል የመጣውን እኔ ማንም ሰው ወደዋለሁ። ለምን? እሷ ስለምትወደው። የምሬን ነው እንዴ። ፎቶ የተለጠፈበትን የምንሮጠው እስከምንሰበር ድረስ የምንሮጠው እኮ ማዱ ቢኢሴ የተሞላ ቲጂ ኡሬ ቢኢሴ ምን ላጥፋልሽ? የኔ ውድ መሰረት ምንድን ነው የምታወራኝ? እና እንደዛ ነው ልሻለው። ዝም ብሎ ያሽቃብጣሉ እዚህ እናንተ እንዳሰሟቸው። አሁን ስሚ፣ አሁን የባሰባቸው ማለት ነው። በጣም ቆንጅዬ ስለሆነች እኮ ነው ሃይሚ ማለት ነው። ሳንዬ የምር አሁን እኮ ነው የባሰባቸው። ሳምት አይታችሁት ከሆነ ማለት ነው የምር እና እንደዛ ነው እላችኋለሁ። ቲጂ የምን እያልሽ ነው የኔ ውድ? እናንተ እየተዳችሁ ለምንድን ነው ዝም አላችሁ? ደስታ እንዴት ናሽ የኔ ውድ? ከየት ነው ነሽ? አንቺን ተከትዬ እኮ ልሞት ነው። አይ እንኳን በደህና መጣሽ። ዛሬ እንደውም ጥሩ ዜና እየሰማን በእናትሽ ልንሞት ነው። እኔ በጣም ደስ ብሎኛል። ይሄ ዜና ሰምቼ ማላቅ ዜና ነው የሰማሁት። አንቺ ቲጂ እየተባረክሽ ሰው ነች። የጌታ ሰው ያልተሰማ ነገር ዛሬ ያልተሰማ ነገር ነው የሰማሁት። ሰኒያቸው ልታንጫጫቸው ነው። እንዴት ናችሁ ቶቼ? ደህና ነን አልሐምዱሊላህ። ይታችን እንኳን ደህና ነው። ሰላም ናችሁ? አለን አልሐምዱሊላህ። አልሐምዱሊላህ። ማይ ብሮ ምንን እያሳየሽ ነው? ኮቶት ደህና ነሽ? ደህና ነኝ። እባክሽ ዛሬ ዜና ታይቶ የማይታወቅ ዜና ነው። ቲጂ ያሳውልከችው ፈጣሪ ትግስት። አዎ ግማሽ ላይ ነው እየሰማችሁ ነበር። ስሩ ማይ ብሮ ኮቶት አንቺ ማለት ነው። ተምሰለኪን በጣቃሜት ሰኒ ሰሊማን በእናትሽ ፎቶ ነው እንትን በውያ ቀይሪው ቢያት በሷም ሰበብ አድርገው ሃይሚን ነው የሚዘቀዝቋት። እናት ቀይሪው ቢያት። እሺ ማነች እሷ? ይኸው ሰሊማ እዚህ ጋር ያላየሁትም እኮ ይሄው እንትን ላይ እኮ አለች። እማ ቀይሪው ምንም አያረግም። ሰሊማ ምን ማለት ነው? ሰሊማ እኮ ነው የብሩኬ መፍቃሪ ነች። አውቃ ነው ሰሊማ ፊታሪ ነው አውቃ ነው ሌላ ሰው ደግሞ ማለት ነው እንደዚህ አውቆ ነው ብሎ አስብማ። ኖ አውቃ ነው የዘቀዘቀችው። እኛን እንድንል ነው ያደረገችው እንጂ የብሩኬ ነች። የብሩኬ ነች። አይ እኔ እኮ ያልኩሽማ አሁን እንደዚህ ሲያዩ ሃይሚን ነው የሚዘቀዝቁት።
ሰቡሞ እንዴት ናችሁ? አጠፋው እንዴ? ካጠፋው ይቅርታ። ማውራትሽ ጥሩ ነው። ማይ ብሮ ተመሰለኪን በተከስ ማገኑ ከሙንካ ወይም ይቅርታ ነኝ። አይ አሁን እንትን ሲል ነገር ነው የሚመጣው። ይሄ እሺ ብላለች። ችግር የለኝም። ነው ተይዋት ሂጂና አንቺ ነው በፈጠረሽ ይቅርታ እናቴ ታስቀየምኩ ማለት ነው። ሃይሚዬ ያልተዘቀዘቀችበት ቦታ የለም። ገባሽ? ደግሞ እኔንም ጨምሮ የጋሽ እኔንም ጨምሮ ነው የተዘቀዘቁት። ገባሽ? እኔ ምን አደረኩት? እኔ ጭንቅላት እኮ የላቸውም። በእንትን ነው የሚያስቡ። እኔ ደግሞ ሞተች ይላሉ። እኔ አልሞትኩም። እኔ ቆሜያለሁ። የምርሽን ነው እንደዛ ብሎ ሰቅለውሽ ነው ታኔ እግዚአብሔርን። አዎ ቲጂ እንዴት ነሽ? ሼር አድርግኝ ከንብቴ አነጎርከም ወልልሽ እንዴት ነሽ? እኔ ላይ ያለሽ ቦታ ደስ ይለኛል። አድናቂሽ ነኝ። ቴንክ ዩ ሶ ማች አመሰግንሻለሁ። ግማሽ ይዘቀዝቀኛል። ቲጂ የምርሽን ነው። እውነት ላይ በጣም ስትከራከር ሰማታለሁ እና እስ ላይ ምን ነው ቀናሽ? አየሽ እንዴ ነው የሚመሰክርልኝ አይደለም ቲጂ ማለት ነው። ቲጂ ልንገርሽ አንቺ የኔ ሚስት ብቻ ስለሆንሽ ሌላ ነገር ሰው ሲያወራ አይ አድናቂ ብቻ ነኝ እኔ ያምሻላ ወይኔ ናንዬ ቴንክ ዩ ሶ ማች ብዙ ቦታ አይሻለሁ ሰማሻለሁ እና ያለሽ ክብር ናንዬ ታይ ኢረፊ አሁን ይበቃል። አሁን እኔን እያስቀነሽ ነው። ማን ያለ ልበላችሁ እስ ነኝ ማለት ነው። አንቺ አይደለም እሷ ማለት ነው። ልንገርሽ ናንዬ እኔ ልንገርሽ ዝም በይ። እኔ ሳን ነው እንትና ቲጂ የኔ ሚስት ናት። ስለዚህ አንቺ እንደዚህ ሲተሪ እኔ ቀናለሁ። ታይ እሺ ማጂክ እሺ እናቴ ማድነቅ አይቻልም። ጋደ ማድነቅ አይቻልም። ማድነቅና መውደድ ይለያያል አይደል? ግን ጥያቄ ኖ አይሆንም። አይ ግን ይሄ ቅናት ነው። እጃንስቻለሁ። ዝም በያት እኔ ፈቅጄልሻለሁ። እጃንስቻለሁ። ሳኒ ናኒ አልሰማሽም? ቅድም ሲያወራ የሆነ ዜና ሳኒ ሲሞኝ በእናታችሁ ግማሽ ላይ ነው የደረስኩት። አይሚ ቆንጆ ስለሆነች ምናምን ሲሰማሽ ነበር። ሳኒ አውሪያ ማይላቭ ምን ይዘሽ ነው ተባጣሽና አሪፍ ممكن بص ربع جروم بص ربع جروم بص እናንተ ስሙኝ እኔ የፈሰድኩትን ቪዲዮ ሄዳችሁ አይታችሁ ነው። ግን ምንድነው ነገሩ ያልገባኝም። በጌታ አሁን እዚህ ያለው ማለት ነው የኔ ቤት ግቡ። የት ነው ፈሰድሽ? የኔ ቤት አሁን የኔ ቤት ሂጂና ማለት ነው አይተሽ ነይ ባን እኔ ደንግጬ ያለው ሂጂ ማለት ነው አይተሽ ነይ ባን እኔ ደንግጬ ምንድነው አይታ የምትመጣው? ምን ተለቋል? ሳኒ የኔ ቤት ሂጂና አይተሽ ነይ። የኔ ቤት ገብተሽ ሂጂ አይተሽ ነይ። በጌታ ይሄ እውነት ነው። ምንድን ነው ወይኔ እነሱ ነው እሱ ነው ሌላ ሰው ነው። ምን የሚል ነው? አሁን ነው የፈሰድኩት እንጂ ምን የሚል ነው? እሺ ምን እያለ ነው? ሶፋ ላይ ታይ ምናምን ቁጭ ብሎ ምናምን ማነች እሷ? እኔ ምን አውቄ ብሩኬ ነው ሌላ ሰው ነው። ጉድ እኮ ነው። እስቲ ቆይ አንቺ የፖሰችው አልወረደም። ምንድነው የምትይ? ትላንትና አይቻለሁ እኮ እሱ እውነት ነው። ትሽ እውነት ነው። የለም አንቺ ምንድነው የፖሰችው? ምን ታበደች እንደ ልጅቷ አውቃው አንቺ ሪክ ሄጃለሁ ምናምን ምለና እንደ ማይላፍ እንዴ ነው። ትላንትና እኔ የሆነ ቪዲዮ አይቻለሁ። እኔም አይቻለሁ ግን የት ነው?